ሰው ጸሎት እየጸለየ ዳዊቱንም እየደገመ ልቡ ሌላ ቦታ እየሄደም ያስባል። እንግዲህ ልብ ጥጃ አይደለም፣ አይታሰርም፣ በቅሎም አይደለም፣ ልጓም አይገባበትም፣ መኪናም አይደለም፣ ፍሬን አይያዝበትም። ልብ እሱ በፈቀደው ይፈሳል፣ እሱም ወደ ወደደው ይጓዛል። እንዲህ አይነት ነገሮች ሲመጡ በጊዜ ጸሎት ወይም እግዚአብሔር ጋር በምንነጋገርበት ጊዜ የልባችን መበተን መድኃኒቱ ምንድነው ነውና በእርግጥ ለትውልዱ ብንነግረውም ይረሳል። አንድ አባት ሰውየው እንዲያው እየረሳው ተቸገርኩ ብሎ መጥቶ ያማክራቸዋልና እና የመርሳት መፍትሄ ምንድነው ብለው ሲላቸው መፍትሄውን እነግርህ ነበር፣ ነገር ግን መፍትሄውንም ብነግርህ ስትረሳው አይደል? ምክንያቱም የያዘው መርሳት ስለሆነና እንዲህ አይነት ጥያቄዎች ከብዙ አቅጣጫ የሚመጡ ጥያቄዎች ናቸው። ልቤን ሰብስቤ እግዚአብሔር ጋር ማድረግ አቃተኝ የሚል ማለት ነው። የጸሎት አንዱ ግብሩ የእግዚአብሔርን ልብ ማራራት አይደለም። ይሄ ልባችን ስብስብ አድርገን የእግዚአብሔርን ልብ ለማራራት ነው አይደለም ሰው ጥረቱም ያስበው። እግዚአብሔር በባህሪው ርህሩህ ነው። የኛ ጸሎት አይደለም ያራራው። የጸሎት ጥቅሙ ምንድነው የሚለውን በመጀመሪያ መረዳት ነው። ጸሎት ማለት ይሄ ጸላኤ ሰናያት የሚባለው የመልካም ነገር ጠላት ዲያብሎስ በእኛ ላይ የሚወረውረውን ፍላጻ የምንቋቋምበት እግዚአብሔር ለሰው ልጆች የሰጠው ጋሻ ነው። አጋንንትን የምናስወጣበት ጌታም ዝንቱ ዘመድ ይወጽ ዘንበለ በጾም ወበጸሎት ብሎ ነው የተናገረው። አጋንንትን የምናስወጣበት ገብቶ ከሆነም የምናስወጣበት ካልገባም የምንጠብቅበት ዘበኛችን የምንደግመው ጸሎት ነው። እግዚአብሔር ጋር የመነጋገር ማለት ነው። ጸሎት ቢል ተናግሮ ተሰም ስለ እግዚአብሔር ነው የምንለው። ጸሎት ማለት የሰው ከእግዚአብሔር ጋር መነጋገር ማለት ነው። የሰው ከእግዚአብሔር ጋር መናገር እርሱ ጸሎት ይባላል። ሰውና እግዚአብሔር የምናወራበት እና እግዚአብሔር ጋር እንዳወራን አይነት ስሜት ከተሰማን ስለ ጸሎቱ ትርጉም በሚገባ ከተረዳን ልባችን ከመከፈል መጠበቅ ይቻላል። አንድ ሁለተኛ የእግዚአብሔር ልብ ማራራት ማለት ብቻ አይደለም ያልኩት። ግልባጩ ምን ትርጉም ኖሮት ነው ከተባለ ዲያብሎስ መጠበቅ ነው። ዲያብሎስ ደግሞ በልቡ ዕውር ነው። ዲያብሎስ ዕውር ነው ማለት ለምሳሌ አንድ ሰው ጸሎተ ማርያም እየደገመ መቋሚውን ኳኳኳ እያደረገ ቢጓዝ አንድ አይነ ስውር እባብ ቢያገኘው መንገድ ላይ ያ ወደ እርሱ የሚመጣው እባብ ሰውየውን አይነድፈው። ለምን? ሰውየው ኳኳ ሲያደርግ አይኑ የሚያይ ነው የሚመስለው። የሚሰማው ያ እባብ የሚንኳኳው ነው እንጂ ቀና ብሎ ቢያየው እንኳን እግሩን ራሱ መንደፍ ይችላል። ምክንያቱም ሰውየው አይነ ስውር ስለሆነ። በሚገርመው ሁኔታ ግን ሰውየውን ድምጹን ሲሰማ እባቡ ይሸሻል። ልክ እባብ ዲያብሎስም በእኛ ዙሪያ እኛን በኃጢአት ሊነድፈን ምላሱን እያውለበለበ ሲመጣ በስመ አብ ወወልድ ወመንፈስ ቅዱስ እያልን ልባችን ሌላ ቦታ ቢሆንም አፋችን ሲናገር ከሰማ ከኛ ይርቃል። ስለዚህ ጸሎት ልቤ ስላልተሰበሰበ ለኔ ምን ይሰራልኛል አይባልም። ልብን የሚሰበስብ ስለሆነ መፍትሄውም ራሱ ጸሎት ነው። በነገራችን ላይ ጸሎት በምንጸልይበት ጊዜ ልባችን የሚከፋፈል